ራሳችሁ የምትፈልጉት የተሟላ ነገር እንዲኖራችሁ ከፈለጋችሁ እነሱን አበበና ታምራትን ልቀቋቸው ብሎ ዋነኛው ሌባ የአቤል አጎት ነው እና በስልክ እያወራ ማለት ነው። እንግዲህ ያው ስልካቸው እንዴት አገኘ ማለት አትችሉም። እንግዲህ አሁን ላይ ሁሉም ሰው እየተቀባበለ እንትን ስለሚል ከየት ከየት እንደሚያገኙት ፈጣሪ ነው የሚያውቀው። እሱም አላቸው እና አበበም እንግዲህ 10 ጊዜ ሲጨቀጭቋቸው ብር ነው አታለላቸው። እኔ በእርግጥ በእነዚህ ልጆች አዝኜ ምናምን አይደለም ዛሬ የተያዙት ልጆች አንደኛው አንተ ነህ ይላል፣ አንተኛው አንተ ነህ ይላል እና ሲያዙ መጀመሪያ ተስማምተው እሺ ብለው ልጆቹን ኦሬዲ በር ከፍተው ለቀዋቸው ነበር። እንትና ባይደርስላቸው ኑሮ አምልጦ ነበር ኦሬዲ። ሞር ደግሞ አሁን ላይ ሲያዙ ደግሞ ሌላ ችግር ውስጥ አሁንም እነዚህ ልጆች ኦሬዲ ልዑል መታሰር አለባቸው ብሎ ወስኗል። እነሱ ግን ይቅርታ እየጠየቁ ነው። ይቅርታ ስራችን ከፈለክ እንለቃለን፣ እኛ ብቻ መታሰር አልፈልግም። ይህ ሁሉ ያሳሳተኝ የአቤል አጎት ነው እያለ እንግዲህ የአቤል አጎት በሰው ልኮ እሱ ነው እንደዚህ ያደረገን ይላሉ። ማንም ይሁን ማንም መጀመሪያ እሺ ብሎ እስከተስማማ ድረስ ልዑል ግዴታው ልዑልንም እኮ ልግደለው እና ይሄን ልስጥ፣ ይሄ ራሱ ከመግደል አይተናነስም እኮ። አበበ ወጣ ማለት ታምራት እዛ ቦታ ወጡ ማለት ምን አይነት እንትን እንደሚል አስቡት። እንግዲህ አበበን ለማግኘት ስንት ዋጋ እንደከፈሉ፣ ስንት ሰው በዚህ ስራ እንደተጎዳ፣ ስንት ሰው እንደሞተ አይታችኋል። ከብሩክ ወንድም ጋር ማለት ነው። ብሩክም ያለበትን ሁኔታ እያያችሁ ነው። በዚሁ አጋጣሚ ለብሩክ ጸሎት አድርጉለት። አሁን ላይ ምን ላይ እንደሆነ የት እንደሆነ እስኪ የእሱን ልጅ ነገር ግን አጣርቼ እነግራችኋለሁ። በሌላ እንትን ምንም እስካሁን ድረስ ምንም የሰማሁት ነገር የለም ስለ ብሩክ። ዛሬ የእነዚህን ጉደኞች ሰው ልጆች ነው ልነግራችሁ የመጣሁት። አንዳንዴ የምን ምንድን ነው የሚባል አባባል አለ። አንደኛ ነገር የአቤል አጎት የተባለው ሰውዬ የትም ቦታ ይሁን የትም የእሱ ሰዎች በጣም ብዙ ናቸው። ማንንም ሰው ማሳመን የሚችሉ ሰዎች ናቸው። ልዑል አምኖ የኔ ሰዎች በብር አይሸጡም፣ ስንት ዓመት ሙሉ ከኔ ጋር አብረው የሰሩ ናቸው ብሎ ትቶ የሄደ ሰው ለነሱ አምኖ ነው። እነሱ ግነት ስራቸውን እየሰሩ ውስጥ ለውስጥ እንደሚፈልጉት እስከሚሄድላቸው አመቻችተው እነሱ እግራቸው ሲወጣ ሁለታቸውን ከዚህ በፊትም ነግሬያችሁ ነበረ። ከ3-4 ቀን በፊት እንደዚህ ሰው ደርሶባቸው ነው እንጂ ስልክ አስደውሎ መኪና አስመጥቶ አበበ ለማምለጥ ሞክሮ ነበር። ይሄ ሁለተኛው ጊዜ ነው። ዛሬ ግን የመጨረሻው ቀን ሆኖ እንትና ታምራት ነው ታምራት ደርሶባቸው ነው እንጂ ኦሬዲ አምልጦ ነበረ። አሁንም ይሄ እንትና ማን ነው ስሙ? ታምራት አልኩኝ፣ ሶሪ። ማን ነው ይሄ በሽጉጥ የመታቸው ልጅ? ስማቸው ራሱ ይምታታብኛል። ታምራትማ ይሄኛው ሌባ ነው። ታምራት አብሮ ከአበበ ጋር የታሰረው ነው ታምራት። እና ይሄኛው ልጅ ባይደርስላቸው ኑሮ ዛሬ ያልቆ ነበር። ነገር ሁሉ ተበላሽቶ ነበር። እንደገና እንደ አዲስ ፍለጋ ሊንከራተቱ ነበር። እንግዲህ የአሁንም ትልቅ ችግር ነው የፈጠረባቸው። እስካሁን ድረስ አበበ የተባለው ሰውዬ እንዳልነቃ ነው እየተናገሩ ያሉት። ይሄ እንትን ኮማ ውስጥ ነው ምናምን ገብቷል አሉ። እንደው ለልጁ ሲል ይትረፍ ብላችሁ ጸሎት አድርጉ። የእውነት በእርግጥ እሱ ይሙት የሚል ኮሜንት እያየው ነው። ግን ደግሞ ለእነ ልዑል ሲል ይትረፍ። እነ ልዑል ችግር ውስጥ እንዳይገቡ። አበበ ከሞተ በእነሱ እጅ ትልቅ ችግር ነው የሚሆንባቸው ለእነሱ። እናቱ ተመቷል እንደዚህ ተብላ እንትን ስትባል ምን ነው ድብን ባለ፣ ምን ነው አይኑን አያሳየኝ እያሉ
አስባችሁታል? እናቱ ማታ ላይ እያለቀሰች ልዑል ቪዲዮ ለቆ ነበር። ከዛ ቀን ላይ አበበ እንደዚህ ተመታ በጥይት ሲባል የእናቱ እንትን መሰለኝ። ግን ይሄ ልጅ የፈረደበት ዛሬ ያለመሞቱ ራሱ አሁንም ይሙት ይትረፍ እኮ አይታወቅም። እስካሁን ድረስ አልነቃም። ዛሬ ደግሞ እንግዲህ እነዚህ ልጆች ይሄ ሁሉ ብር ተሰጥቷቸው ይሄን ሰው ለቀውታል። ሞር አሁንም ታምራት እነሱ ጋር እስካለ ድረስ ታምራትን አሁን መቼም ልዑል ወይም አቤል ስራ ፈተው ቁጭ ብለው እነሱን አይጠብቁም። እነሱ ስንት ስራ አለባቸው። አሁንም ቢሆን ጥለዋቸው መውጣታቸው አይቀርም። እንደኔ ሀሳብ እንደ ማን ነው ሰዎችን ጠብቁ ብለው ጥለው ከመሄድ እነሱ ለምን ጥቅልል አድርገው ፖሊስ ጣቢያ ወስደው አያስረክቧቸውም? ብዙ ማስረጃ አላቸው። ሰዎቹ ምን አይነት ስራ እንደሚሰሩ፣ ምን አይነት ወንጀለኛ እንደሆኑ ይሄንን አሳይተው ለምን አያሳስሯቸውም? ከዛ ልዑልም ሆነ አቤልም በቃ ሰላም ያገኛሉ። ለምን በዚህ ልክ ራሳቸውን ያስጨንቃሉ? መቤቴን ነው ብላችሁ እንዴ! አሁንም ይሄ ልጅ ጠፋ አልጠፋ እያለ እንቅልፍ ከሚነሳቸው ወይ እኛን መጥቶ ገደለን ወይ እንደዚህ አረገኝ እያለ ከሚሳቀቅ ታምራትን እዛ ከጎኑ አስቀምጦ ወስዶ ማስረከብ ነው ያለበት። ከዛ በኋላ እነሱ እንደሚያረጉ ያረጉታል። ምን አስጨነቀው? አሁን እነዚህ አዲስ ሰዎች ቢቀጠርም እኮ እነዚህም እኮ በብር እንደዚህ እሺ ብለው ተስማምተው ሊለቁት ይችላሉ። አሁን ሰው እኔ እንጃ እኔ በፍጹም ሰው አላምንም። የእውነት እነዚህ ካድዎች ስንት አመት ከልዑል ጋር የሰሩ ልጆች ናቸው የዛሬዎቹ። ግነት እሱ እንትን ብሎኝ ነው እሱ እንትን ብሎኝ ነው እያሉ ሞት ደግሞ ይሄ የአቤልን አጎት ነው እያሳበቡ ያሉት። እንግዲህ እውነት ይሁን ውሸት እንግዲህ አላውቅም። ሌባ መጀመሪያ ሲያዝም የቋጡን የእንትኑን ነው የሚለፈልፉት። ስለዚህ እነሱ ተስማምተው እስከለቀቁት ድረስ ማንም ሰው የራሔል እናት ሆነ የአቤል አጎት ሆነ እንትና ሆነ የሚመለከተው እነሱን ነው። እነሱ ሆዳም እና ከርሳም ባይሆኑ በገንዘብ የሚሸጡ ሰዎች ባይሆኑ ይሄ ነገር ሲመጣ ለልዑል መናገር ይችል ነበር። ልዑል የአቤል አጎት እንደዚህ እያደረገ ነው፣ እኛን ሊያሳስተን ብዙ ነገር እያደረገ ነው ብሎ ወዲያውኑ ለልዑል ወይ ለአቤል መናገር ነበረባቸው። እነሱ ግን ያለምንም እንትን ተስማምተው ልጁን ለቀቁት። ስለዚህ አሁን በሰው ቢያሳብቡ ምንም የሚሆን ነገር የለም። እነሱም ቅጣት መቀጣት አለባቸው፣ መታሰር አለባቸው። ነገ ጧት ደግሞ በዚህ እንትን ካሉ ከተለቀቁ ነገም ሌላ ነገር ማድረጋቸው አይቀርም። ሌባን ሌባ ካላል ነው አይታን ዝም ካል ነው ሌላ ችግር ነው የሚፈጥረው። እና አሁን ላይ ትንሽ የሚያሳስበው ልዑል ያበበ ጉዳይ ነው። በጣም ሁላቸውም ተወዛግበዋል። ኦልሬዲ ወንድማችን ትናንት ማታ ነው እንደተወሰደ ሰምታችኋል፣ ታስሯል። እንግዲህ ስንት ቀን እንደሚቀጣ ስንት ቀን እንትን እንደሚል አላቅም። ኦልሬዲ መተው ወስደውታል ብሏል ልዑል። ከባድ ነው ብቻ አሁን ላይ ትንሽ እነሱ ራሱ ተደናግጠዋል። እነ ልዑል ራሳችን እንትን ባልነው ባስቀመጥነው ሰው ተከዳን ብሎ በጣም ልዑል ከምላችሁ በላይ በቃ ሰሞኑን ምንም ነገር መልካም ጥሩ ነገር በሚሄድበት ሰዓት እንቅፋት ሲሆኑበት የገዛ ልጆቹ የገዛ አብረው የሚበሉ የሚጠጡ ሰዎች ከእነሱ ጋር መተባበራቸው በጣም አናዶታል። ማንም ሰው ቢሆን በዚህ ጉዳይ ላይ እንደምታየው ነው። ግን በዚህ ልክ ደግሞ ይሄዳሉ ብሎ ማንም አላሰበም። ብቻ አላቅም። አሁንም ትንሽ የሚያሰጋ ነገር አለ። ታምራት እዛ ቤት እስከሚወጣ ድረስ እነ ልዑል ትልቅ ችግር ነው የሚፈጥርባቸው። ሰውንም ሌላ ሰው ራሱ ቢቀይሩ እነዛም እኮ ሊስማሙ ይችላሉ በገንዘብ ማን ያውቃል። ስለዚህ እንግዲህ እኔም በውስጥም በእንትንም እየጻፍኩለት ነው። ያው አያየውም ልዑል የስራም ስለበዛበት ይመስለኛል። እዚህ ጋር መተን ኮሜንት ስር እየጻፍን ነው። እኔ ኮሜንት የሚያነቡም አይመስለኝም።
ብቻ ዝም ብለን እየለፈለፍን ነው። አላውቅም እውነት ሰው ነገ ደግሞ ምን ተፈጠረ እንደሚሉን አናውቅም። ደግሞ ታምራት እንደዚህ ሆነ ይላሉ። ወስዳችሁ አስረክቡ ወስዳችሁ እንትን በሉ ስንል አይሰሙም። የሆነ እንትን ሲፈጠር እንትና እንዲሆነ ማለት ብቻ ነው እና አሁን ለማንኛውም አበበ እንዲነቃ ጸሎት አድርጉ። ልጁ ችግር ውስጥ እንዳይገባ ወንድማችን ምንም በማያውቀው እስር ቤት እንዳይበሰብስ ለሱ ነው የፈራሁት እንጂ ለአበበ መሞት አዝኜ ምናምን አይደለም። እሱ ይገባዋል። የሰራው ስራውን ነው የእጁን ነው ያገኘው። ሰው የዘራውን ነው የሚያጭደው የሚባለው ለካስ እውነት ነው እናንተ። አረ ጉድ! ለሰው ሴራ ሲያሰር ድፍረት ልቡ በእንትን የተሞላ ሰውዬ። አቤልን አንተ ነበርክ የኔ ዘበኛ መሆን የነበረብህ፣ እኔ አልነበርኩም። ግን ጊዜው ስራዬን እንድሰራ በማለት ነው እንጂ አንተ ነበርክ የኔ ዘበኛ የምትሆነው። አሁንም ከፈለክ ህይወትህን እቀይርልሃለሁ፣ የፈለግከው ብር እሰጥሃለሁ እያለ እየዛተ እንዳደረገው አሁን በዛኞቹ ልጆች መጥቶ ተጠቀመበት። ግን ራሱ ተጎዳ። በስከ መጨረሻ ሞቶ ነበር። የሌባ አይነት ደረቅ ምንድን ነው አለ እና በጣም አስቸጋሪ ነው ወገኖቼ። ምናምን እንደምላችሁ አላውቅም። ኦልሬዲ ልጆቹ ተይዘዋል፣ ግን የሚመልሱት የሚጠየቁትን በአግባቡ እንኳን እየተርበተበቱ ነው ከሰሩት ስራ። አንዴ እንትና ነው፣ አንዴ አቤላ ጎን፣ አንዴ እንትና እያሉ ነው። ግን ምንም አለ ምንም እነሱ መታሰር አለባቸው። የእውነት ሰውን የሸጡ ናቸው። ልዑልን እንደሸጡት ነው የምቆጥረው እኔ። ስንት አመት ከሱ ጋር እየሰሩ እየበሉ እየጠጡ በትንሽ ገንዘብ እንደዚህ ሰው አሳልፈው። ኧረ በስመ አብ ከባድ ነው። እንዴት ብለን ነው ተማምነን የምንሰራው? በዚህ ልክ ሰው ከገንዘብ ብርን ከእንትን እያስበለጥን ከባድ ነው በጣም። ልቦና ይስጠን እውነት። በተለይ አሁን ላይ የምናያቸው ልጆች አሁንም የተቀጠሩ ልጆች አሉ፣ አዲስ ልጆች ለታምራት። እነሱም ደግሞ ምን እንደሚሉ እንግዲህ አናውቅም። እኔ እኮ ልዑል አንዳንዴ ግን በጣም ይቅርታ አድርጉልኝና ለምን እሱ ቤት ያስቀምጣቸዋል? እስኪ እናንተ ንገሩኝ፣ ምንድን ነው ምክንያቱ? አንድ ወንበዴ ሲያዝ በስከ መጨረሻ የሚፈልገውን ጥያቄ ይጠይቃል። ከጠየቀ በኋላ ወስዶ ለህግ እንትን ነው የሚያሳልፈው ሲሰጥ ማየው። የነ ልዑል ደግሞ ለምንድን ነው እነሱ ጋር የሚያስቀምጧቸው? እኔ እውነት አልገባኝም እኮ እስካሁን ድረስ። የሆነ ሰው ተያዘ እነሱ ጋር ነው፣ እንትናም ተያዘች። ይህቺ ሊያ የተባለችው ራሱ እስር ቤት ናት ወይስ እነሱ ጋር ናት? እስካሁን ስለሱ አላውቅም። ንገሩኝ እስኪ። ታስራለች? የምታውቁ ሰዎች ንገሩኝ የእውነት። ስለ እሷ እስካሁን ብዙ ነገር እያጣራው ነው፣ ግን የእሷ ነገር እስካሁን ምንም የሰማሁት ነገር የለም። ትታሰር፣ እነሱ ጋር ትሁን፣ እሷም እንዳበበ አመልጣለሁ ብላ በጥይት ተመታ እንዳታርፍ የሆኑ ተቅማጥ የሆኑ ሰዎች ናቸው። አንድ ደህና ሰው ይጥፋ። አቤት 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 አቤት! ከ3 ቀን በፊት ነበር ያዘጋጀው ወጥመድ ያበበ እንትን። ወደ አሁኑ ያ ልጅ ባይመጣ በራይል እናት መኪና ሊያመልጥ ባለበት ሰዓት ከ3 ቀን በፊት ማለት ነው። በዛ ሰዓት ሂዶ ነበር። ለካስ እግዚአብሔር እንትን ይሄ ሲያዘጋጅለት ነው። እዛ ሲል እዛ እንትን እያለው በስከ መጨረሻ እንደዚህ ብሎ ወደቀላችሁ። እንግዲህ እነሱ የራሳቸው ጉዳይ። ስለ ብሩክ የሆነ ነገር እስኪ ብሩክ ጋር ሁላችሁም ለወንድማችን ለብሩክ ጸሎት አድርጉለት። የእውነት ትንሽ አሳሳቢ ችግር ውስጥ ነው ያለው ልጁ። አንዴ እንትን ይሄድ፣ አንዴ ጸበል፣ አንዴ ውጭ ሀገር ሂዶ። ይሄ እኮ የእንትን ነው ታውቃላችሁ። ይሄ የሰይጣን እንትን ስለሆነ ይሄ ሕክምና የሚያድነው ነገር አይደለም። ልጁ ጸበል መሄድ አለበት።
እየተወዛገቡ ነው ቤተሰቦቹ ራሱ እና ልጁ ራሱ በጣም ሰውነቱ ከቀን ቀን እየቀነሰ እንትን ብሎ በጣም እንትን ብሏል። እና ለወንድማችን ብሩክ ጸሎት አድርጉለት ሁላችሁም ወደ ድሮ ጤንነቱ እንዲመለስ። እንትናም እኮ እንዳታመመ ነው ዘላለም አላወቃችሁም? ዘላለምም እኮ እጁ እጁ ሳይሆን አንገቱ የእሱ አንገቱ ነው መንቀሳቀስ እስካሁን ድረስ አይችልም። ቀስ እያለ በእንትን ነው እየተቀየረለት ምናምን ምን እንደገባባቸው አላውቅም። እውነት አሁን ዘላለም ይኸው ስንት ቀኑ። ብዙዎቻችሁ ዘላለምን እንትን አታዩትም ይመስለኛል። ስለሱ ጠይቃችሁ አታውቁም። ሚኪ 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 ያልኩኝ ብሩክ ብሩክ ነው የምትሉት። እና እግዚአብሔር እንግዲህ ጠብቃቸው፣ ሁላቸውም ወደ ጤናቸው እንዲመለስላቸው ፈጣሪ ጸሎት አድርጉላቸው ለብሩክና ለዘላለም። ሁለቱም አንድ ናቸው። እንግዲህ ያው እሱም በተቻለው አቅም እንግዲህ ለሰው ብሎ እንደዚህ ሆኗል። ዘላለምም ሁለቱም ለሰው ብለው ነው እየደከሙ የነበሩት። ግን ደግሞ በስከ መጨረሻ ራሳቸው እንደዚህ ሲሆኑ ትንሽ ያሳዝናሉ። እግዚአብሔር ወደ ጤናቸው ሙሉ ጤናቸው እንዲመልስላቸው ጸሎት አድርጉላቸው። ለአበበም ጸሎት አድርጉለት እንግዲህ እና ለአበበም እንደዛው ሁላችሁም እንግዲህ በተቻላችሁ አቅም ልዑልም ችግር ውስጥ እንዳይወድቅ ሲባል የግዴታ መንቃት አለበት ሰውየው። እሱ የሆነም ከሞተ ወይ እንትን ካለ አንደኛ ነገር ወንድማችን ሚኪ ለሱም ትልቅ ችግር ነው የሚፈጥርበት እና ለሱ ሲል እንግዲህ ፈጣሪ ማረው። ስራው እንደ ስራው እንኳን ቢወስደው አሪፍ ነው፣ ግን ደግሞ ተጠያቂዎች ስላሉ ለእነሱ ሲል ይትረፍ። ሌላ ምንም አልላችሁም። የምወዳችሁ እንግዲህ የዛሬው መረጃ ይሄ ነው። የልጆቹ እንግዲህ ያስመለጡት ልጆች እንደተያዙ እና ማንስ እንዳገዛቸው እንግዲህ ይሄን ይመስላል። እንግዲህ ቪዲዮውን ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንግዲህ አዳዲስ መረጃዎችን እያመጣው ማሳያችሁ ይሆናል። ከእናንተ የሚጠበቀው ላይክ ማድረግ ነው። ቪዲዮ ላይክ አድርጉ ፕሊዝ ጋይስ። ለማንኛውም ሰላማችሁ ብዙ ትርፍ ይበልልኝ። መጪው እንግዲህ ገና ነው። መልካም ገና ይሁንላችሁ። ያንን ሀገራችን ኢትዮጵያን ሰላም እና ፍቅር እየተመኘንን በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሁላችሁንም ለምታበረታቱኝ እህት ወንድሞቼ በጣም ነው ማመሰግናችሁ። በጣም ቃል የለኝም ማለት ነው። ለማንኛውም ሰላማችሁ ይብዛልኝ፣ ክበሩልኝ እህት ወንድሞቼ። ባላችሁበት ሰላማችሁ ብዙ ትርፍ ይበል። እንወዳችኋለን። ባይ ባይ።